ድር በክፍል 18 እንግዲህ ወይዘሮ ሞርዚና አቶ አምነንም በቢላዋ ወቅተው ነው ያለቀው። ሰላም ሰላም ቤተሰቦች እንደምን አላችሁ? ድር በክፍል 19 ይዤላችሁ መጥቻለሁ። እንግዲህ ወይዘሮ ሞርዚና ምንም የምታውቀው ነገር የለም። በወይዘሮ ሜርሲና በሲፈን ተንኮል ምክንያት አእምሯን እንድትስት አድርገዋታል ማለት ነው። ወይዘሮ ሞርዚና እንደዚህ ለመሆኗ ምክንያት እንግዲህ ሜርሲና ሲፈን ናቸው። ወይዘሮ ሲፈን ይህን ነገር ማድረግ የተነሳሳችው በሜርሲ ምክንያት ነው። ሜርሲ ደግሞ ይህን ነገር ማድረግ የፈለገችው ወይዘሮ ሞርዚና ብዙ ነገር ታበላሽብኛለች በዚህ ከቀጠለች፣ ማለትም ከዚህ ቤት የምትኖር ከሆነ ምንም አይነት ነገር አላገኝም እና ደግሞ እኔን ከዚህ ቤት ለማስወጣት ጥረት ታደርጋለች በማለት የሆነ ቤት ሂደን አእምሯ እንድትስት ማድረግ አለብን፣ ምንም ነገር እንዳታስታውስ በቃ ጤናዋን እንድታጣ ማድረግ አለብን ብለው ከሲፈን ጋር ተመካክረው እንግዲህ ያን ነገር በወይዘሮ ሞርዚና ላይ አድርገውባት ነበረ። ወይዘሮ ሞርዚናም እንግዲህ አሁን ባለችበት ሁኔታ ምንም የምታስታውሰው ነገር የለም፣ ራሷንም አታውቅም። ሰዎችን ልክ እንደ እብድ ሰው ደግሞ አእምሮ እንዳጣው ሰው ነው እየሆነች ያለችው። እንግዲህ ሁሉ ነገር የሆነው በሜርሲ ምክንያት ነው ማለት ነው። ይህን ነገር እንዳደረጋች ደግሞ ማንም አያውቅም፣ ማንም ያውቅባት የለም ከሙስጠፋና ከሲፈን። ሲፈንም የእሷ ተባባሪ ስለሆነች አሳልፋ ስጠትም ማለት ነው። ምክንያቱም የሲፈን ዋናኛ አላማ የዛን ቤት ሰው መጉዳት ነው፣ መበቀል ነው። እናቴን ገለዋታል፣ ስለዚህ እኔ ደግሞ ይህንን ቤት መበቀል አለብኝ ብላ ነው እየተበቀለች ያለችው። ወይዘሮ ሜርሲ ቢገባት ኖሮ እሷንም ትበቀላታለች። ያው የጊዜ ሁኔታ ነው እንጂ በዛ ላይ እሷ ገንዘብ ፈልጋ ከሆነ ሲፈን ገንዘቡን በሙሉ ልትወስድ ነው ያሰበችው። ስለዚህ ሲፈን ከወሰደችው እሷ ምንም ከአምነን የምታገኘው ነገር የለም። መጨረሻ ላይ አሁን ላይ ድርጅቱም እየከሰረ ስለሆነ አምነን ምንም ነገር አይኖረውም ማለት ነው። ወይዘሮ ሜርሲ ደግሞ እዛ ቤት የመጣችው ከአምነን የማገኘው ነገር አለ፣ ከወንድሜ ልጅ ገንዘብ ወይ ደግሞ ሀብት እካፈላለሁ ብላ ነው የመጣችው። ግን በዚህ በኩል ሲፈን ሀብቱን በሙሉ ቀስ በቀስ እያነጎደችው ወይ ደግሞ ወደ እሷ እየወሰደችው ነው የምትገኘው። ግን ይህን ነገር ወይዘሮ ሜርሲ አላስተዋለችም ማለት ነው። አሁን ላይ ዝም ብላ የክፋት ተባባሪ የሲፈን ተባባሪ ሆና በወንድሟ ልጅ ላይ በዘጋ ቤቱ እየኖሩ ክፋትን እያደረጉበት ይገኛሉ ማለት ነው። አሁን እንግዲህ ወይዘሮ ሞርዚና አምነን እንደዛ ስላደረገችው ያው ሳታውቅም ቢሆንም ካደረገችው በኋላ ነው ያወቀችው ማለት ነው። በጣም ተጸጽታለች እንደዛ በመሆኑ። እንግዲህ ሁሉም ሰው ተደናግጦ አምነንም ሆስፒታል ገብቷል። ጄሪ ራሱ ሳትቀር ጄሪ በእርግጥ አምነን የቀረበችው ለገንዘብ ብላ ቢሆንም ወይኔ ጉዴ! ግን አምነን የሚነሳ ይመስልሻል? ሞርዚና ምንም አይሆንም፣ ወይኔ ይህች ሞርዚና የምትባል ሴትዮ በቃ በዚሁ ከቀጠለች እኛን ራሱ ትፈጀናለች እያለች ነበረ ሜርሲ። እኔ የወንድሜ ልጅ በጣም ጠንካራ ነው፣ እንኳን ይህንና ብዙ ነገሮችን መቋቋም ይችላል እያለች ነበረ ሜርሲ። ግን ማለት ነው የሜርሲ ነገር በጣም ነው የገረመኝ። አምነን እንደዚህ የሆነው በእሷ ምክንያት ነው። አንድም ወይዘሮ ሞርዚና እራሷን ደግሞ እንደዚህ እብድ እንድትሆን ያደረገቻት እሷ ናት። ስለዚህ አምነን የመወጋቱ ምክንያት ወይዘሮ ሞርዚናን ብትሆን አምነን የወጋችው፣ ግን እንደዛ እንድታደርግ ያደረገችው ሜርሲ ናት ማለት ነው። ስለዚህ ተጠያቂዋ ሜርሲ ናት መሆን ያለባት። ግን እሷ እንደዛ ሆኖ ራሱ አምነን የወንድሟ ልጅ ሆኖ ምንም አልመሰላትም ማለት ነው። እንደዛ በመፈጠሩ ይሄ ነገር እኮ የሆነው በእኔ ምክንያት ነው፣ እኔ እኮ ይሄን ነገር ወይዘሮ ሞርዚና ላይ ባላደርገው ኖሮ ወይዘሮ ሞርዚናም እንደዚህ አታደርግም ነበር አምነን ላይ ብላ ለመጸጸት ራሱ አልሞከረችም ማለት ነው። ምንም አይሆንም እያለች እንግዲህ የተዝናናች ነው የምትገኘው በአሁኑ ሁኔታ። እንግዲህ ከሆስፒታል ሆነው ከሙስጠፋ ጋር ቆይ ግን እጅ ሴትዮ እንዴት እንደዚህ ልታረግ ቻለች? እኛም እናውቃለን። እኔና ሲፈን እንግዲህ መድኃኒቱን ስንሰጣት አብሶባት ቁጭ አለ ያሽላታን ብለን ነበረ ስትል ሜርሲ ማለት ነው። ከኋላው ወይዘሮ ዛሃራ እንግዲህ ሙስጠፋ እና ሜርሲ የሚያወሩትን ነገር እየሰማቻቸው ነበር። ቆይ እናንተስ እንዴት ይሄን ነገር በሷ ላይ ታደርጋላችሁ? ያለ ሙስጠፋ ሜርሲ ሲጠይቃትኝ እኛማ እንደዚህ የምታደርግ አልመሰልንም፣ እኛ ምን ላይ እንደዚህ ታደርጋለች ብለን መቼ አሰብን? እኛ የፈለግነው እሷ እንድታብድና ምንም ነገር እንዳታደርግ ነው፣ ምንም ነገር እንዳታስታውስ ነው እኛ የምንፈልገው እንጂ አምነን እንደዚህ ታደርጋለች ብለን አላሰብም ነበረ እያለች ስታወራ እንግዲህ ወይዘሮ ዛራ ያን ነገር ስትሰማ በጣም ነው የደነገጠችው። ሜርሲም ስታያት በጣም ደንግጣለች ማለት ነው። ምክንያቱም ማንም አልሰማንም ብለው ነበረ እንደዛ ሲያወሩ የነበረው፣ ግን እንደ አጋጣሚ ሆኖ ሰምታቸዋለች ማለት ነው ወይዘሮ ዛራ። ወይኔ ጉዳይ! ወይዘሮ ዛራ እንደምታስበው አይደለም። እረ እባክሽ ምንድነው እንደማላስበው የሚሆነው? አንቺና ሲፈን ከዛ ቤት ያላችሁት አምነን እንፈልጋችሁ አይደለም ማለት ነው። በዝምድና መልክ ቀርባችሁ እዛ ቤት ያለውን ሰው እየጎዳችሁ ነው፣ አቶ አምነን እየጎዳችሁት ነው ወይ በማለት
ወይዘሮ ዛራ እንግዲህ ለሲፈን እና ለእሷ ጥያቄ እያቀረበችላት ነበረ። ነገርኩሽ እኮ ወይዘሮ ዛራ እንዳሰብሽው አይደለም። ቆይ ላስረዳሽ። ምንም ማታስረጂ ነገር የለም። ሁሉንም ነገር ለአቶ አምነን እናገራለሁ። ከዛ ከዚህ ቤት መንቅሮ ያስወጣችኋል። እውነት እኔ ዛራ አይደለሁም። ቆይ የምን አይነት ክፋት ነው? እንዴት እንደዚህ ታደርጋላችሁ? ወይዘሮ ዛራ ምን ሆነሻ? እኔ እኮ የዚህ ቤት ቤተሰብ እንደሆንኩና ዘመድ እንደሆንኩ እረሳሽው እንዴ? አንቺ ስለ ዝምድና እና ስለ ቤተሰብነት የምታውቂው ነገር የለም። ቢኖርማ እኮ እንደዚህ ነገር አታደርጊም ነበረ። እንዴት በወይዘሮ ሙርዚና ላይ እንደዚህ አይነት ክፉ ነገር ትሰሪያለሽ? በማለት እንግዲህ ወይዘሮ ዛራ ይህን ነገር በመስማቷ በጣም ነው ያዘነችው። ግን ሙሉ ለሙሉ አልሰማችም ማለት ነው። ነገ እሷንም እንደዚህ ሜርሲ የለመደ ሰው አንዴ እንደዚህ ነው። በነገራችን ላይ አንድ ሰው መጉዳት የጀመረ ሰው በቃ የሆነ ሰው ሲበድለው በቃ ይህንም ሰው እንደዚህ አደርገዋለሁ ብሎ ያደርጋል፣ እንደዚህ ያደርጋል። እና ሜርሲ እንግዲህ ወይዘሮ ዛራ ላይ እንደዛ እንዳታደርግባት ፈርቻለሁ። አሁን እንግዲህ ለሲፈን ደውላ አይውልሽ የሙስጠፋ የተባለ ቀባጣሪ የሚሆኑንም የማይሆንም ሲያስቀባጥረኝ ወይዘሮ ዛራ ሁሉን ነገር ሰምታለች። ምን እንዴት እንደዚህ ሊሆን ይቻላል? አላቅም ብቻ የቻሮዬት ሁሉን ነገር ሰምታናለች። ስለዚህ ሁሉም ነገር ከመበላሸቱ ነገር አንቺም ከሱ የሆነ ነገር አድርጊ፣ እኔም ልመጣ ነው እያለች ነበር ሜርሲ ማለት ነው። ወይዘሮ ዛራ እና ሜርሲ እንግዲህ በስተመጨረሻ አምነን በመጀመሪያ ቤሊን ነበረች የመጣችው አምነንን ለመጠየቅ። እንግዲህ ቤሊን ገብታ እያወራችው ነበር አምነንን። ያው ከቤሊን በፊት ደግሞ የነበረችው ጄሪ ናት ማለት ነው፣ የአምነን ባለቤት። አምነን እባክህን እቃ እንዴት ከልጄ ጋር ትሆኛለህ ምናምን እያለች እያለቀቀሰች ነበር። ሙስጠፋም እንግዲህ የአምነን ጓደኛ ቃል መጥቶ ነይ ቶሎ በቃ ይዞሽ እንደዚህ አትሆኝ፣ መረጋጋት አለብሽ፣ አምነን ምንም አይሆንም ብሎ እያጽናናት ነበረ። ማንም የለኝም እኮ ስትል እኔ ያለሁልሽ ነው ያለ ሙስጠፋ ከኋላ መጥቶ። እሷም እንግዲህ በጣም ነው የደነገጠችው። ቃል በቦታው ነበር፣ ግን ቃል ሌላ ነገር አያስብም። ሙስጠፋ የጀሪ የድሮ ባል ይሆን እንዴ ብሎ ምናምን አልጠረጠረም ማለት ነው። ምክንያቱም ያው ሀዘን ላይ ስለሆነች እኔ ያለሁልሽ ለማጽናናት ነው እንደዛ ያለው ብሎ ስለሚያስብ በቃ ሙስጠፋ አንተ አብረሃት ሆን፣ እኔ መሄድ አለብኝ አንተ አጽናናት ብሎ ነው ትቷት ሄደው ማለት ነው። እና ልጃችን እንዴት ነው እንዴ? አንተ ግን ምን አይነት ሰው ነህ? ይሄ ልጅ የአምነን ልጅ ነው እና ደግሞ እኔ አንድ ባል የለኝ እሱም አምነን ነው። ለነገሩ አንቺ ምን አለብሽ? ሁለት ባሎች አሉሽ። አንዱ ቢሞት በአንዱ ትጽናኛለሽ። አንተ ባል አይደለም ለካ ሁሉም ነገር በድብቅ ስለምናደርግ እኔ ባልሽ ሳይሆን ውሽማሽ ሆናለሁ ማለት ነው እያለ እንግዲህ ሙስጠፋ ጄሪን እያናደዳት ነበረ። ጄሪ እንግዲህ ሙስጠፋ እዛ መምጣት አልወደደችውም። ሙስጠፋም እንግዲህ ያረገችው ልጅ የኔ ልጅ ነው እንጂ የአምነን ልጅ አይደለም። ሲጀመር አንቺ ፍቅር አይዞሽም፣ ከአምነንም ፍቅር ይዞሽ አይደለም፣ ገንዘቡን ብለሽ ነው የቀረብሽው። ከዚህ በፊት እኔን እንደቀፈልሽኝ እሱንም ልትቀፊው ነው። ግን እኔ አንቺ ጋር ፍቅር አለኝ፣ ስለዚህ አብረን እንሆን እያለ እያስገደዳት ይገኛል። እንደው ግን አስበሽዋል? አሁን እኮ አምነን ቢሞት ምንም አይነት ገንዘቡ አታገኝም እንዴ? ለምንድን ነው የማላገኘው? በሆዴ ያዝኩት እኮ የእሱ ልጅ ነው። ቢሆንም ስሚ በሌለበት ቦታ ተናጋሪ ተቀባይነት የለውም ነው ያለት ማለት ነው ሙስጠፋ። ጄሪ እንግዲህ አምረን በዛ ሁኔታ ላይ ሆኖ እንኳ ቢሞት ምናምን የሚለው ነገር አያሳስባትም። የሱ ልጅ ስላረገዝኩ ገንዘብ እካፈላለሁ የሚለው ሀሳብ ብቻ ነው እየመጣላት ያለው ማለት ነው። ሙስጠፋ ደግሞ ጄሪን ገንዘብ ወዳድነት ወይ ደግሞ ከዚህ በፊት ስለበደለችው ከዚህ በፊት እሱን ገንዘቡን ስለበላችሁ አሁንም እየተበቀላት ይገኛል። ከዚህ በፊት ከአምነን 500 ሺህ ብር ተቀብለሽ አምጪልኝ እንዴ? ከአምነን ደግሞ እንዴት ብዬ ነው ብር የምቀበለው? ልክ ከዚህ በፊት እኔን እንደምትቀበኝ ከሱም ተቀብለሽ እንድታመጭ እፈልጋለሁ። እና ደግሞ የወሰድሽው ነው ማለት ያደረግሽኝ ነገር እያንዳንዷ ዋጋ አስከፍልሻለሁ ብሎ እንግዲህ በበቀል ነው ሙስጠፋ ጄሪ ጋር ላይ እየተግባቡ ያለው። እውነት ለመናገር የጄሪ ልጅ የሙስጠፋ ልጅ ቢሆን ደስ ይላል። ምክንያቱም እሱ የሚፈልገው ቤሊንን ነው። እሱ ከጄሪ ጋር የሆነው አምነን ከጄሪ ጋር የሆነው ቤሊንን ለማስቀናት ብሎ ነበረ። ግን እንደ አጋጣሚ ሆኖ ጄሪ እርጉዝ ነኝ ብላ ተናገረች ማለት ነው። ቤሊን ደግሞ በዚህ በኩል አምነን ለማወራት ሄዳ ነበረ። እባክህን አምነን ንቃ፣ እኔ እኮ በአንተ ምን ምክንያት ነው ብቸኝነቴን የረሳሁት? ሁልጊዜ ፈቶን ይዤ የማለቅ ሰው የእናቴን ፈቶ ይዤ የማለቅ ልጅ ራሱ በአንተ ምክንያት ነው ያን ነገር የተወኩት። ብቸኝነቴን ያስነሳኝ አንተ ነህ፣ እባክህን አምነን ንቃ እያለችው እንግዲህ እያለ አምነን ተነስቶ ከተኛበት ነቅቶ ማለት ነው። እንዴ ቤሊን አንቺ ነሽ እንደዚህ ያለሽው? እኔ ገና እንደነቃ አንቺን ያለው ብዬ ጠብቅ ነበር። እኔም በመጀመሪያ ስትነቃ እኔ እንድታይኝ ፈልጌ ነበር በማለት እንግዲህ በቃ አሁን እነዛ ላይ ያመጣችው ምግብ አለ እሱን አመጣልሃለሁ። እንዴ ቤሊን እንደዚህማ ስታመሙ ጊዜ የምትከባከቢ ከሆነ ሁልጊዜ ብታመምም ችግር የለውም። አረ እባክህን አምና እንደዚህ አትበል፣ እንደዚህማ አይሆንም።
ባትታመም እኔ እንከባከባለሁ እያለችው ነበር ቤሊ። እንግዲህ ቤሊንና አምነን ፍቅራቸውን እየተገላለጹ ነበረ። ወይዘሮ ዛህራም አሁን ላይ ለአምነን እናገራለሁ እያለች እያስፈራረቻት ትገኛለች ማለት ነው። ለአምነን እውነቱን ነግረዋለሁ እንደዚህ ማድረግሽን፣ ኧረ እባክሽን ዛህራ እባክሽ ልለምንሽ፣ ምንም ነገር መናገር የለብሽም አምነ ምንም ነገር ማወቅ የለበትም ብላ የለመነቻት ትገኛለች ወይዘሮ ዛህራ። እውነት ለመናገር ወይዘሮ ዛህራ ያን ነገር ብትናገር ራሱ አቶ አምነን የሚያምናት አይመስለኝም። እንዴ እነ ዛህራ እዚህ ድረስ እኮ መምጣት አልነበረብሽም፣ መቸገር አልነበረብሽም። እንዴ አምነን ልጄ፣ አንተ እኮ ልጄ ነህ፣ እንዴት አንተ ታማኒ እቸገራለሁ አንተን ለማየት። እንኳን አንተን ለማየት አንዳንድ ሰዎች ጭንቅላታቸውን በማይሆን ትርፍ ነገር ያስጨንቁ የለ እንዴ። ምን ማለት ነው እሱ ደግሞ? ማለት አንተ እንደ ልጅ ነህ ለማለት ፈልጋ ነው እያለች ነበረ ሜርሲ ማለት ነው። ምክንያቱም አንዳንድ ሰዎች ብላ በአሽሙር የተናገረችው ሜርሲ ነው። ሜርሲ ብዙ ነገር እያደረገች ስለሆነ ከአምነን በስተጀርባ እንደዛ ነው ለማለት የፈለገችው። እንግዲህ ወደ ቤት ሄዱ ተብለው ወይዘሮ ዛህራም እባክሽና ዛህራ ወደ ቤት ሂጂ ነው ያለቻት ቤሊን። እሺ በቃ ሄዳለሁ ብላ ከሜርሲ ጋር ወደ ቤት ሄደዋል ማለት ነው። ጄሪ እና ቤሊን ደግሞ በዚህ በኩል እያወሩ ነበር። እውነት ለመናገር አምነን እንደዛ በመሆኑ በጣም ፈርቼ ነበረ። እኔ እኮ ያለ አምነን ማንም የለኝም እና ደግሞ ታውቂያለሽ ቤሊን፣ እኔና አምነን አንድ የሚያደርገን አንድ ነገር ነው፣ እሱም ልጃችን ነው። ታውቂያለሽ ልጃችንን ተወልዶ እስከማቅፋው ድረስ በጣም ቸኩያለሁ እያለች እንግዲህ ጄሪ ለቤሊን ስታወራት፣ ቤሊን ደግሞ እየቀናች ነበር። ምክንያቱም እሷ አምነን የእሷ እንዲሆን ነው የምትፈልገው። ግን ቢሆንም ጄሪ ልጇን ያላባት እንድታሳድግ አልፈለገችም። አምነን ከዚህ በፊት ነግሯታል፣ እኔና አንቺ አንድ ላይ መሆን እንችላለን፣ ምክንያቱም እኔና ጄሪን አንድ የሚያደርገን ልጅ ብቻ ነው ብሏት ነበር። እሷ ግን አይሆንም፣ ጄሪ መንከባከብ አለበት፣ ጄሪ የልጅ እናት ናት። ስለዚህ በእኔና ባንተ ምክንያት ምንም ማያቀሳ ልጅ መበደል የለበትም በሚል ሀሳብ ነው እንግዲህ መልካም ሀሳብና ጥሩ አስተሳሰብ ስላላት ቤሊን እንደዛ ያደረገችው። እውነት ለመናገር ጄሪ እውነተኛ ሴት ባትሆንም ግን የቤሊን ስነ ስርዓት በጣም ደስ ይላል። የሰው ባል አትቀማም ማለት ነው። እንዲያውም በተቃራኒም እንዲንከባከባት ተንከባከባት፣ እርጉዝ ናት፣ ያንተ ልጅ ነው በሆዷ የያዘችው ብላ ከእሷ እንዲርቅ ነው ያደረገችው። እና ጄሪ ግን ከዚህ በፊት ምንድነው ስታረግ የነበረው? ቤሊንና አምነን እንዲለያዩ ብዙ ነገር ታደርግ ነበር። ቤሊን ያላደረገችውን ነገር አድርጋለች በማለት እንግዲህ ከሜርሲ ጋር በመሆን ከአምነን ጋር አጣልተዋቸዋል ማለት ነው። ከመጀመሪያውም ተንኮል ባይሰሩባቸው ኖሮ ቤሊንና አምነን አንድ ላይ ይሆኑ ነበረ ማለት ነው። ጄሪ አምነን በግድ መጠጥ አጠጣ ከሷ ጋር እንዲሰኛ ባታደርግ ኖሮ የሁሉ ነገር አይፈጠርም ነበር ማለት ነው። እስካሁን ድረስ ቤሊንና አምነን አንድ ላይ የሆኑ ነበረ። ቤሊን ወደ አምነን በመሄድ አምነን ቀና እንዴ ለምን እንደምትቀኙ ጄሪ ስለ ልጇ ነገረችኝ እና በዛ ምክንያት ነው የቀናሁት። ኧረ በፍጹም መቅናት የለብሽም፣ እኔና ጄሪ የሚያገናኘን አንድ ነገር ነው፣ እሱም ልጃችን ብቻ ነው፣ ስለዚህ መቅናት የለብሽም ብሎ አምነንም እያጽናናት ነበር ቤሊንን። ወይዘሮ ሜርሲ ደግሞ ወደ ቤቷ ወደ ከሲፈን ጋር እያወራች ነበር። ይኸውልሽ አምነን ይሄን ነገር ከሰማ በቃ ሁላችንንም ይገለናል እያለች ነበር ሲፈን። እና ታዲያ ምን ላድርግ? ለምን በገንዘብ አትደራደሪያትም? ሱስ ልክ ነሽ ብላ ወይዘሮ ዛህራን ለማናገር ሄዳ ነበር። እሷ ግን እሷን ለማናገር ፈቃደኛ አይደለችም ማለት ነው። ወይዘሮ ሜርሲ እንደው ምን አለ በሁሉም ሰው ላይ እየደረሰው ችግር ባንቺ ላይ ባደረስና ባየሽው። ለነገሩ ችግርስ መልካም ሰዎች እንጂ ክፉ ሰዎችን መች ይዛቸዋን እያለቻት ነበረ። ወይዘሮ ሜርሲ እንግዲህ የሄደችው ወደ ወይዘሮ ሞርዚና ክፍል ነበረ። ልክ በሩን ከፍታ ስትሄድ ወይዘሮ ሞርዚና በጣም ነው የምታስፈራው። ጸጉሯ እንደዚህ ጨብረር ብላ ምናምን ነገር ነው። ያ ስራ እንግዲህ የራሷ ስራ ነው። የራሷን ስራ በሰዎች ላይ ስታዩ በጣም ነው የደነገጠችው ወይዘሮ ሞርዚና እንደዛ ሆና በማየቷ ማለት ነው። እውነት ለመናገር አዝናላት ሳይሆን ያው ፈርታ ነው፣ እኔንም እንዳምን የሆነ ነገር እንዳታደርገኝ በሚል ፍርሃት ነው እንጂ እውነትም ሜርሲ ለወይዘሮ ሞርዚና አዝናላት አይደለም። ምክንያቱም ከመጀመሪያውም ለሰው የምታዘን ሰው ብትሆን ኖሮ ይህንን ክፉ ስራ በወይዘሮ ሞርዚና ላይ ባላደረገች ነበረ። እንግዲህ ውዶች በክፍል 19 ይመስላል። በክፍል 20 እስከምንገናኝ ድረስ ቸር ሰንብቱ።